በቃ ሁሉም ነገር እዚህ ጋር ያበቃል። ዛሬ ሰይዳለሽ ወንዴ ይመስሎሽ በቃ አለቀ። ስደውልሽ ሁሌ ታስረጅኛለሽ ማለት ግን ያው ነው ልጁ መልሶ አሁንም ያው ነው። ስለዚህ አንቺ ደግሞ ተሰቃዩ ማንም እየመጣ አፉን እንዲከፍትብሽ ነው ይፈልገው እንጂ እኔ እንደዛ አልፈልግም። በቃ ማንም ሰው መጥቶ አፍ እየከፈተብሽ ነው። ከአፍ መክፈት አንሶ እየመታሽ ነው። ከካሜራ ጀርባ ቤት ሄደን አስረዳሻለሁ። አሁን ልብስሽ ይዘሽ ነው። እሺ ቆይ እንዴ ተረጋጋ። ለምን የምትደረጊ እንደዚህ አትፍሪ። ማንም ምንም አያመጣም። በቃ እየፈራሽ አይንሽ ላይ ፍርሃት ነው። ማንን እፈራለሁ? ለምን እፈራለሁ እንዴ? ከዚህ ቤት እንዳትወጪ ብሎ አስጠንቅቆኛል። እሺ እሱ ወንድ ሆኖ እኔ ጋር ይምጣ። እኔ አስወጣሁሻለሁ። ወንድምሽ ነኝ። ሂጂ ልብስሽ ይዘሽ ነው። ከአሁን በኋላ እዚህ ቤት ተመልሰሽ አትመጪ። የመጨረሻሽ ነው። የሰማሽ ነው። እቃውን ራሱ እኔ ራሴ መጥቼ ወስዶ አትመጪም። እሺ ጤናሽን እያጣሽ እዚች ጋር ብዙ ነገር በቃ አንቺ ጨርሽ ክለይ ተመርከን ባላ አፋኛ ሊካም ነው። ሰላም ሰላም፣ እና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ሀይሚዬ፣ እንኳን ደህና መጣሽ። ስቀሽ ተረስተሽ ስለመጣሽ ደስ ብሎናል። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። እንዴት አላችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ያለው እግዚአብሔር ይመስገን። እንዴት ቆያችሁ? እንዴት አላችሁ? በያላችሁበት የፍጣሪ ሰላም የእግዚአብሔር ሰላም ይብዛላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። እንግዲህ ቪዲዮ ሲጀምሩ ላይክ አድርጉኝ። ሀሳብ አስተያየቶቻችሁንም በኮሜንት ላይ አስቀምጡ። እኔም እንዲሁም የተሰማኝን ሀሳብ አስተያየቴን በኮሜንት ላይ አስቀምጣለሁ በቪዲዮ ላይ አስቀምጥላችኋለሁ ማለት ነው። በቪዲዮ ላይ አስቀምጥላችኋለሁ። እናንተም የተሰማችሁን በኮሜንት ላይ አስቀምጡ። ዛሬ እንግዲህ ኤፋ መጥቷል ማለት ነው። ለሀይሚን ሊወስዳት መጥቷል። እንግዲህ የመጀመሪያ ቪዲዮ እንዳያችሁ ያው በእርግጥ ኤፋ የወንድምነቱን ትክክለኛውን ነገር ነው ያደረገው። እስከ ዛሬ ድረስ ሀይሚ በምታደርጋቸው ነገር ላይ እነሱን አይተናቸው አናውቅም። እነሱ እንደዚህ አይነት ነገር ሲያደርጉ አይተናቸው አናውቅም። ማለት ከሀይሚ በኩል ሆኖ መጥተው ሲያወሩ እንደዚህ ሲያደርጉ አይተናቸው አናውቅም። የብሩኬ ወንድሞች ነበሩ የሚወጡት የሚያወሩት ምናምን ነገር ማለት ነው። ዛሬ ግን ኤፋ መጥተው ከዚህ በኋላ ይበቃሻል፣ ራስሽን ዳና መሆን አለብሽ ብሏታል ማለት ነው። አዎ እውነት ነው። ራሷን ዳና መሆን አለበት፣ ራሷን መዳን አለባት፣ ራሷን ማረጋጋት አለባት። ለምን የሚፈጠራቸው ነገሮች እሷ ላይ ተጽዕኖ አይፈጥርም ማለት አይደለም። እሷ ላይ ተጽዕኖ ይፈጥራል። እንግዲህ ብቻዋን ሆና እንደዚህ አይነት ነገሮችን መጋፈጥ ራሱ በጣም ከባድ ነው። ብቻዋን ነው እየተጋፈጠች ያለችው፣ ብቻዋን ነው እየታገለች ያለችው፣ ብቻዋን ነው እንደዚህ ዋጋ እየከፈለች ያለችው ማለት ነው። ስለዚህ አሁን ደግሞ እረፍት አድርግታ ራሷን ማያት፣ ራሷን ራሱ መፈተሽ፣ ብሩኬም እንደዛው ማለት ነው ካለበት ከሚሄድበት መንገድ አቅጣጫ መመለስ አለበት ብዬ ነው የሚያስበው እንጂ ያ በመጣ ነገር ሁሉ በሄዳ ነገር ሁሉ እንደዚህ ምትሆን ከሆነ ፌንት ምሰራ ከሆነ እንደዚህ አይነት ነገሮች የሚከሰት ከሆነ በሷ ላይ ሌላ ነገር ነው ሊፈጥራት የሚችለው ማለት ነው። እንግዲህ ኤፍሬም ዛሬ መጥቶ እንደዚህ ወስኖ በቃ ከዚህ በኋላ አንቺ መረጋጋት አለብሽ፣ ለራስሽ መሆን አለብሽ፣ ራስሽ ኖረሽ ነው ለሌላ ሰው ራሱ መሆን የምትችይ ብሏት ነው የወሰደው። እውነት ነው። እሷ ኖረ ነው ለሌላ ሰው ራሱ መሆን የምትችለው እና እሷ ስትኖር ነው፣ እሷ ተረጋግታ ስትኖር ነው፣ እሷ ጥሩ ሁኔታ ላይ ስትኖር ነው ለሌላ ሰውም ተርፋ ልትኖር የምትችለው ማለት ነው። ስለዚህ ኤፍሬም መጥቶ መውሰዷ በጣም ትክክል ነው፣ ትክክለኛ ነገር ነው። እንግዲህ ብሩኬ አሁን የብሩኬን ማንነት የምታይበት ነው። ብሩኬ አሁን የሚወዳት ከሆነ እውነትም ለሷ ቦታ ካላት እውነትም ለሷ ትክክለኛ ነገር ካለው እንግዲህ በትክክለኛው መንገድ እሷን በማይጎዳ መንገድ የቤተሰቦቿን ክብር በጠበቃ መንገድ መጥቶ አውርቶ እንደሚፈታ እርግጠኛ ነኝ ማለት ነው። እንግዲህ በድጋሚ ይቅርታ ጠይቋት፣ በእግሯ ስር ዝቅ ብሎ ይቅርታ ጠይቋት ነው መውሰድ የሚችለው እንጂ ኤፋ አለኮ መጥተው እሱ ከኔ ጋር ማውራት ይችላል።
አንቺን አይደለም ብሏታል። እና በጣም ትክክል ነው ያደረገው ነገር፣ በጣም ትክክል ነው፣ በጣም ልክ ነው። እንግዲህ ወንድምነቱን የተሰማውን ስሜቱን ነው ያደረገው። ብሩኬ እንግዲህ ከትላንትና በተፖስተው ቪዲዮ ላይ ወደሽ ትኖራለሽ፣ ጠልተሽ ደግሞ ትወጫለሽ ነው። ያ ደግሞ እኔ አልፈልግም ማለት ነው። ገባችሁ አይደለም? እሷ የምትወድ ከሆነ ትኖራለች፣ እሷ ማትፈልግ ከሆነ ምን ትሆናለች? ትወጣለች። ያ ሁሉ ሰው እንደሌላት፣ ከጎኗ የሚቆም እንደሌላት፣ ወይንም ከሷ ጋር አብሮ ስለ እሷ ነገር የሚጋፈጣት ሰው እንደሌላት አርጎ ነው ብሩኬ ያስበው ማለት ነው። እና ሰው እንደሌላት አድርጎ ነው ያሰበው። ገባቸው አይደለም? ምንም በቃ ከሷ ጎን ላይ ቆሞ ስለሷ የምታገል ወይም ስለሷ የሚከራከር ሰው እንደሌላት ምናምን ነገር አድርጎ ነው ያሰበው። እርግጠኛ ነኝ ብሩኬ ራሱ ቢሆን ኤፍሬም ቦታ ላይ ብሩኬ ቢሆን የብሩኬ እህት ብትሆን ብሩኬ እስከዚህ ሰዓት ድረስ ዝም አይልም። ብሩኬ እስከዚህ ሰዓት ድረስ ዝም አይልም። የብሩኬም ወንድሞች ደግሞ ዝም አይሉም እስከዚህ ሰዓት ድረስ። የነሱ እህት ብትሆን ማለት ነው። የነሱ እህት ብትሆን እንደዚህ አይነት ቻሌንጅ የገጠማት፣ የነሱ እህት ብትሆን እንደዚህ አይነት ህይወት ውስጥ ያለችው፣ የብሩኬ እህት ብትሆን እንደዚህ አይነት ነገር እየተፈጠረባት ያለ መቼም ዝም ብሎ አይቀመጥም። ገባቸው አይደለ? ሰው ሁሉም ሰው ራሱ ላይ ሲደርስበት ነው የሚያውቀው ሁሉንም ነገር ማለት ነው። ራሱ ላይ ሲደርስበት ሁሉንም ነገር ያውቃል። እና ብሩኬም ቢሆን ኤፍሬም ቦታ ላይ ቢሆን ዝም አይልም። ኤፍሬም እንደውም እስከዚህ ድረስ ራሱ መታገሳቸው ራሱ በጣም ለሃይሚ ክብርና የእሷን ስሜት ወይንም እሷን ማክበሯን ወይንም የሆነ እሷን መጠበቅ እሷ የምትፈልገውን ፍላጎቷን ማክበራቸው ነው የሚያሳየው ማለት ነው። ገባቸው አይደለ? የትኛውም ወንድም የሚያደርገውንና የሚሰራውን ነገር ነው ያደረገው ማለት ነው ኤፍሬም። ስለዚህ ኤፍሬም እሷን መጥቶ በመውሰዱ ምንም አጥፍቷል የምንለው የሚታየው ምንም ጥፋት የለበትም። እህቱን ነው፣ እህቱን ለመጠበቅ ነው፣ ካለችበት ነገር ለማውጣት ነው። ገባቸው አይደለ? ካለችበት ነገር ለማውጣት እንግዲህ ያው ደም ፈሶ ራሷን ስታ ከመውደቅ ሌላ ምን አይነት ነገር ነገ ስትሞት መምጣት አለበት እንዴ? አይደለም። ይሄ ሊሆን አይችልም። ገባችሁ አይደለም? ስትሆን መምጣት አይደለም። አሁን በህይወት እያለች ነው ማዳንም ማትረፍም የሚችለው ማለት ነው። ገባችሁ አይደለም? ማዳንም ማትረፍም የሚችለው አሁን በህይወት እያለች ነው። ለዚህ ነው ኤፍሬም ያው በጊዜ መድረስ አለብኝ ብሎ እንደ ወንድምነቱ ተሰምቶት የመጣው ማለት ነው። እዚህ ጋር ምንም አይነት የደረገውም የፈጠረውም ጥፋት አለ ብዬ አላስብም። ገባችሁ አይደለ? ስለዚህ ኤፍሬም በጣም ትክክለኛና እውነተኛ ልክ የሆነ ለአንድ እህት አንድ ወንድም የሚወስነውን ውሳኔ መጥቶ ነው የወሰነው። አዎ ከሱ ጋር አውርቶ መፍታት ይችላል። ገባችሁ አይደለ? ብሩኬም ቢሆን ምንም በህይወት ውስጥ ማስመሰልም እንደዚህ ማገለባበጥም ያለም አይመስለኝም። ገባችሁ አይደለ? ያለም አይመስለኝም፣ የሚሆንም አይመስለኝም። ኤፍሬም እንግዲህ ያደረገው የወሰነው እንግዲህ እሷን ካጣት በኋላ እሷ የሆነ ነገር ከሆነች በኋላ ቢመጣ ወየ ብል ምንም ትርጉም የለውም ማለት ነው። እየሰማሽኝ አይደለም? በመድኃኒዓለም ለምን ማሰሙ ይኸውልሽ፣ እንደታላቅ ነው እየነገሩሽ ያሉታል። ሰው ሞታ ቶሎ ልብሰሽን ይዘሽ ውጪ ሳይመጣ አንድ አንተም አትፈር ኤፋ ለምን ቆይ አንዴ ስማኝ፣ እኔ ብዙ ለመውጣት ምናምን አስቤያለሁ እኮ አይደለ? ወጥቻለሁም ደግሞ አይተህ ከሆነ ቪዲዮ ምናምን ወጥቼ ነበር ከቤት፣ ግን ደግሞ አሞኝ ስለነበር ምናምን ተመልሻለሁ። አሁን ደግሞ ሌላ ችግር እንዲፈጠር አልፈልግም። አንተም እዚህ ነገር ውስጥ ደግሞ ገብተህ አንተም ምን እኔ ታውቃለህ ችግሮቼን ምናምን ከቤተሰብ ጋር እኔ እንደውም ብዙ ጊዜ ጋሼ ነበረ በቃ ምን ያክል እንደሚሳሳልኝ ስለማቅ ጋሼ ነው በቃ ብዙ ጊዜ እንደውም ጣልቃ አስገባዋለሁ እንጂ እኔ ወንድሞቼን ምናምን እዚህ ነገር ውስጥ አስገብቼ አላውቅም። ታውቃለህ እኔ መግባት አልፈልግም ነበር እስከዛሬ የሚያልገባሁት በቃ ወጣት ነው፣ ነገሮችን ማስተዋል ይችላል። ከዛሬ ነገ ይሻላል ብዬ ነው ብዙ ነገሮችን የተውኩት። ብዙ ነገር እያየው እንዳላየው ብዙ ቀን የተውኩት። ግን ካሁን በኋላ ይበቃዋል። በቃ አለቀ። የፈለገው ነገር ይምጣ፣ ችግር የለውም። እኔ እህቴ ነሽ። ለእህቴ መስዋዕት መክፈል ካለብኝ ምንም አክል ከፍላለሁ። ሰው ጠላኝ አልጠላኝ ለሰው ነው የሚኖረው። ሰው ጠላህ አልጠላህ በቃ አንተን ህይወት አይኖርልህም። በቃ ሃይማኖት አጨቃጨቅኝ አንዴ ሃይሜን እኮ ልትጨቃጨቅ ደግሞ አልፈለግም። የፈለገ ችግር ውስጥ ልግባ ባንቺ ምክንያት ችግር የለብኝም እኮ አልኩሽ። ሲጀመር ዛሬ ላማክርሽ ሊሆን ይችላል የምትወጡ ልብስሽን አንድ ይዘሽ ውጪ። ሌላ ቀን ሄዳሽን ሌላ ቀን ተመልሰን ይዘን እንወጣለን። ቶሎ በይ
ይኸውልሽ እየነገርኩሽ ነው እንጂ ወይም ደግሞ መልስ እንድትሰጪኝ አይደለም። ማለት ሌሎች ችግሮች ባይፈጠሩ ይሻላል። ምንም ችግር ነው እንዴ? ትፈሪዋለሽ እንዴ? እና ምንድን ነው ሰው አይደለም? በቃ አለቀ። አከብረዋለሁ እንጂ ልፈራው አልችልም። ገባ? አንዴ ደግሞ ማታጥፋ አጥፋውና አንዴ ልብስሽ ልባር ነው ያለው ልብስሽ ቦርሳሽ ልባር ነው እኮ ይዘሽ ነው። ኤፋ አንዴ ተረጋጋ። እኔ ብዙ ላስረዳት የምፈልገው ነገር አለ። ለብሩ ችግር እንዲፈጠር ፈልጊው አንቺ ነሽ። ሳይመጣ ብሩኬ ሳይመጣ እንውጣ ከዚህ ቤት በቃ ሌላ ችግር ሳይፈጠር። እሺ ወይስ እኔ እና እሱ መቶ እንድንጨቃጨቅ ነው የምትፈልጊው? ለምን በቃ እኔ እንደዛ ነው የምንፈልገው? በቃ እንደዚህ አልመሰለኝ። መጀመሪያ ምሳ ብላ ኤፋ። ምሳ ልበላ ነው የመጣሁት። እኔ ማምጣለን እንዴ ደፋ በቃ ይኸውልሽ እዛ ውጪ እንበላለን። ለምን ውጪ እንበላለን? በቃ እኔ ምሳ አላሳስበኝም። የአንቺ ህይወት ነው ያሳስበኝ። ለምን አይገበሽም እኮ? ይገባኛል። የምበላው ምግብ ያለም እያሳስበኛል። እዚህ ድረስ ነው የመጣሁት። የአንቺ ህይወት አሳስበኝ ነው እንዴ? እንግባባ እንጂ ሲጀመር እንደዚህ እንድትመልሽልኝ አልፈልግም። በቃ ይዘሽ ነው ልብስሽን እንውጣ አለቀ። ሌላ ችግር እንግዲህ ኤፍሬም ያለው ነገር በጣም ትክክል ነው እና እኔ እዚህ ጋር ያንቺ ህይወት ያሳስበኛል። በአንቺ በኩል ከመጣ ምንም ነገር ልግባ፣ ምንም ነገር ላድርግ፣ ምንም ነገር ሊሆን ምን ችግር አለ? እህቴ እኮ ነሽ፣ ከአንቺ የሚበልጥብኝ ነገር የለም ብሏታል ማለት ነው። አዎ ልክ ነው። ከእሷ የሚበልጥ ምንም ነገር የለም። እሷ ስትኖር ነው ሁሉም ነገር ሊኖር የሚፈልገው። እንዴት ትላንትና ከትላንት ወዲያ እንደወደቀች እዛ ጋር የሆነ ነገር ቢፈጠርባትስ? እንዴ ከነዚህ ልጆች ጸጸት ይወጣል እንዴ? ከወንድሞቻቸው ጸጸት ይወጣል እንዴ? እሱ ስንት ጊዜ ጩኸትንና ኩሽታን ስንት ጊዜ አመጣ? ስንት ጊዜ ተፈጠረ? የማይቀዘቅዝ ነገር ስንት ጊዜ ተፈጠረ? እንግዲህ ያንን ሁሉ ነገር ችላ ያለፈችው፣ ያንን ሁሉ ነገር ችላ የወጣችው ዛሬ ላይ ደግሞ በጣም ከባድ የሆነ ነገር ነው የመጣባት። ገባችሁ አይደለ? አንዱን እንኳን እንዳትወጣ በሁለት በኩል ነው የተያዘችው ልጅቷ ማለት ነው። በሁለት በኩል ነው የተያዘችው፣ በአንድ በኩል አይደለም፣ በሁለት በኩል። እንዴ በዚህ እድሜዋ እሷ ምን በወጣት ነው ይሄንን ሁሉ ነገር የምትጋፈጠው ማለት ነው። ኤፍሬም እኮ አለ እኮ እንግዲህ እስከዛ ድረስ እሱ ወጣት ነው፣ ነገሮች ይስተካከላሉ እያልኩ ነው የጠበቁት። አሁን ግን በቅቷል። እንግዲህ ክብራችን እየተነካ ነው፣ ስለዚህ ይበቀናል ብሎ ነው እንግዲህ ትክክለኛውን ውሳኔ ሊወስን የቻለው ማለት ነው። ስለዚህ እንግዲህ ኤፍሬም ያ በጣም ትክክለኛ ነገር ነው። የሷ ህይወት አሳስቦት እንጂ ምንም አሳስቦት አይደለም ማለት ነው። እና ህይወቷ ደግሞ ያሳስባል በትክክል ወንድም እንዳለ፣ ቤተሰብ እንዳለ፣ ማረፍ እንዳለባት፣ ከነገሮች መራቅ እንዳለባት፣ ይሄ እሷ ጊዜ ላይ ወይም መጋፈጥ የማትችለው ነገር እንዲሆና ማወቅ ራሱ በጣም ጥሩ ነገር ነው። እና በጣም እንግዲህ ለምን ትፈሪያለሽ? ለምንድን ነው የፈራሽው? ለምን እንደዚህ ትሆኛለሽ ብሎ እንግዲህ እንደ ወንድምነቱ ትሪት እያደረጋ ነው ማለት ነው። ዛሬ ፍቃድሽን ልጠይቅ አይደለም እኔ ሊወስድሽ ነው የመጣሁት ብሏል ማለት ነው። እንግዲህ የትኛውም ወንድም ለእህቱ ስል የሚከፍለውን መስዋዕትነት የሚያደርገውን ነገር ነው ኤፍሬም ዛሬ ያደረገው ማለት ነው። እና እንግዲህ ደስ የሚል ቆይታ እንዳደረጋችሁ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለዛሬ ያሽኩላችሁ ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ። እኔ ፈርቼው አይደለም ግን ከአንተ ጋር እንዲጣላ አልፈልግም። ይጣላ ከፈለገ መጠረት ከፈለገ ብሩኬ ሲናደድ በጣም የሚያደርገውን ነገር አያውቅም። እኔም ስናደድ ማደርገውን ነገር አላውቅም። በዚህ ስለዚህ ይለይልናል። ከፈለገ እኮ ታዲያ ሁለታችሁ እሳት ሆናችሁ ደግሞ እንደዚህ መሆን የለበት። እኔ ምክንያት ደግሞ ለብሮዝ ችግር ውስጥ ልገባ አንፈልግም። በቃ እና ያልኩሽ እኔ እንደ ወንድም እያዘዝኩሽ ነው። በቃ እና እንሂድ አልኩሽ። ለምሮ አንቺ መጥተሽ እሺ፣ ከዛ ሲጂስ በቃ የሚፈጠረው ነገር ግን አስፈራለሽ። ከዚህ በፊት እንዴት ነው እየኖርሽ ነበረው እንዴ? በሰላም ትኖሪያለሽ ከቤተሰቦችሽ ጋር እንዴ? ማንም እየመጣ ፉድ ይከፍታል እንዴ? እስከ መቼ ነው እንደዚህ የሚቆየው? እሱ ቢሆን እስከ መቼ ነው እንደዚህ ጥጋብ ብሎት እስከ መቼ ነው የሚቆየው? እዛ ጥጋቡ መጀመሪያ ተንፈስ እባክሽ።
እዛ ጥጋቡን ሄዶ ሴቶቹ ጋር መጀመሪያ ተንፍስ። አንቺ ጋር አይደለምሽ የሚያተነፍሰው። በቃ አሁን እሺ እኔ ሄዳለሁ፣ ግን በቃ እንትን ሻንጣሽን የሚያስገባህ ንግግር አትናገር። በቃ እኔ አልፈልግም። አንተ ፈራሹ ማለት ነው። አንቺ ፈርቼው አይደለም ኤፋ፣ እኔ ለምን እፈራዋለሁ እያልኩ ነው። እኔ ፈርቼውም አላውቅም። ታውቃለህ፣ ስንጣላ ራሱ አፍላፍ ነው የምካፈተው። ስለዚህ በቃ ሁሉ ትሽንጀሽ እንውጣ ከዚህ ቤት። ከዚህ ጋር ስትጀምር መኖር አያስፈልግም። አንዴ እንውጣ ቶሎ። ሰዓት አበዛው። እሱ ራሱ እንዴት ነው መጀመሪያ ጥጋቡ ያብርድ። ጥጋብ ካለው ጭራሽ ሰው የሌላት ይመስል እንደዚህ ይናክል። ከኔ ጋር እንድጣላ የምትፈልጊው መጣላት የምትፈልጊው ከኔ ጋር ነው የመጣላት የምትፈልጊው? ይዘህ መሄድ ካልቀረ ሳይመጣ በፊት ሄዱ። ግን እየሰማሽ ነው? ከአሁን በኋላ እዚህ ቤት ተመልሰሽ አትመጭም። የመጨረሻሽ ነው። እየሰማሽ ነው? እቃውን ራሱ እኔ ራሴ መጥቼ ወስዶ አትመጭም። እሺ እዚህ ቤት እየሰማሽ ነው? አሁን መያዝ ካለብሽ ያዥ። ግን ሌላ ቀን መጥቼ አትመጭም። ሲጀመር አትገናኝም ከሆነ በቃ እየሰማሽኝ ነው? አትመጭም እዚህ ቤት። የቀረሽ እቃ ካለ ከአሁኑ ይዘሽ ብቻ እየነገርኩሽ ነው። ሌላ ቀን ግን ይሄን መጥቼ እቃሽን ወስዶ ጨርሻለሁ። በቃ ይሄ ነው የምፈልገው። እሺ እወጣለሁ። ኤፋ ግን አስብበት፣ የሚፈጠረውን ነገር ሙሉ አስብ። ግን ናይ ችግር የለውም። ከአንቺ አይበልጥም ምንም ነገር። የፈለገው ነገር ይፍጠር፣ የፈለገው ነገር ምንም ነገር ከአንቺ አይበልጥም። እየሰማሽኝ ነው? አንቺ ስትኖሪ ነው ሌሎችንም ማኖር የምትችይው፣ ራስሽን በሰላም መኖር የምትችይው። ጤናሽን እያጣሽ እዚች ጋር ብዙ ነገር በቃ አንቺ ጨረሽ ጀመር አልፋ